በልባችን ዛሬ ተወለደ ለእኛ ብቻ አይደለም እሱን ለወደደ። ልጆች ሆይ ዛሬ የገናን እውነተኛ ታሪክ ላካፍላችሁ እወዳለሁ። ስለ ልዩ ልዩ ስጦታዎች፣ ስለ ብዙ መብራቶችና የገና ዛፎች ብቻ ሳይሆን ስለ እውነተኛ ትርጉማቸውም ጭምር እንድታውቁ እፈልጋለሁ። ስለዚህ ዝም ብላችሁ ቁጭ በሉና በጥሞና አዳምጡኝ። እንደ መጽሐፍ ቅዱስ ገለጻ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ይህ ነው። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስም ልደት እንዲህ ነበረ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ የተላከ ገብርኤል የተባለ መልአክ መጣ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ መጥቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። በዚህም መሰረት ማርያም ከእጮኛዋ ከዮሴፍ ጋር ሳትገናኝ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሰው ስለነበርና ማርያምን በሰው ፊት ሊያሳጣት ስላልፈለገ በስውር ሊተዋት ወሰነ። ዮሴፍም በዚህ ሐሳብ ሳለ የጌታ መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ።
ሕዝቡን ከኃጢአታቸው ያድናቸዋልና። ጌታ በነቢዩ እንዲህ ሲል የተናገረው ቃል ይፈጸም ዘንድ ይህ ሁሉ ሆነ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነቃ። ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። በዚያን ዘመንም የዓለሙ ሁሉ ሕዝብ እንዲቆጠርና እንዲመዘገብ ከአውግስጦስ ቄሳር ትእዛዝ ወጣ። ይህም ቄሬኔዎስ የሶርያ ገዢ በነበረበት ጊዜ የተደረገ የመጀመሪያው የሕዝብ ቆጠራ ነበር። ስለዚህ እያንዳንዱ ሰው ለመመዝገብ ወደ የራሱ ከተማ ሄደ። ዮሴፍም ከዳዊት ቤትና ወገን ስለነበር በገሊላ አውራጃ ከምትገኘው ከናዝሬት ከተማ ተነስቶ የዳዊት ከተማ ወደ ሆነችው ቤተልሔም ወደምትባል ከተማ ወደ ይሁዳ ወጣ። ወደዚያም ለመመዝገብ የተጓዘው የመውለጃ ጊዜዋ ከተቃረበው ከእጮኛው ከማርያም ጋር ነበር። በዚያም እንዳሉ የምትወልድበት ጊዜ ደረሰ። የበኩር ልጇ የሆነውን ወንድ ልጅ ወለደች። በጨርቅም ጠቀለለችው። ለእንግዶችም ማረፊያ ቦታ ስላላገኙ በግርግም አስተኛችው። ተወለድ ለን ያለም መድኃኒት ቤተልሔም ላይ እግዚአብሔር ከእኛ ጋር ሆነልን። ተወለድ ለን ያለም መድኃኒት ቤተልሔም ላይ እግዚአብሔር ከእኛ ጋር ሆነልን። ተወለድ ለን ያለም መድኃኒት ቤተልሔም ላይ እግዚአብሔር ከእኛ ጋር ሆነልን። በተወለደበት በዛው ምሽት በቤተልሔም በሜዳ መንጋቸውን ይጠብቁ በነበሩ እረኞች ዙሪያ የጌታ ክብር አበራ። ታላቅ ፍርሃትም ያዛቸው። የጌታ መልአክም ቀርቦ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩና እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ ይሁን። ከዚህ ታላቅ ብስራት በኋላ ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣
እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። እረኞቹም እንደተገለጠላቸው ስለ ሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። አያችሁ፣ ገና በዋናነት ስጦታ መስጠት አይደለም፣ ከሁሉ የሚበልጠውን ስጦታ ስለመቀበል ነው እንጂ። ይህም ስጦታ ኢየሱስ ነው። ከረጅም ጊዜ በፊት እግዚአብሔር ለዓለም በጣም ልዩ ስጦታን ሰጥቷል። በወረቀት የተጠቀለለ ሳይሆን በታላቅ ፍቅሩ የተጠቀለለ ስጦታ። ኢየሱስ ለሰው ልጆች ሁሉ ከሰማይ የተሰጠ ስጦታ ነው። አዳምና ሔዋን እግዚአብሔር የፈጠራቸው የመጀመሪያዎቹ ሰዎች ነበሩ። የተፈጠሩትም ከእርሱ ጋር ተቀራርበው እንዲኖሩ ነበር። ቤተሰባቸውም በዓለም ዙሪያ እያደገና እየተስፋፋ ሲሄድ ሰዎች የተለያየ የቆዳ ቀለም፣ ቋንቋና ባህል ያላቸውና እርስ በርሳቸውም የተለያዩ ሆኑ። ነገር ግን እግዚአብሔር ሰዎችን መውደድ አላቆመም። ስለዚህ ያን የተበላሸ ግንኙነት ወደ ነበረበት ለመመለስና እያንዳንዱ ሕዝብ ወደ እርሱ እንዲመጣ እንዲጋብዝ ኢየሱስም ሲወለድ እግዚአብሔር በሰማይ ላይ ብሩህ ኮከብ እንዲታይ አደረገ። ከሩቅ የመጡ ጠቢባንም ኮከቡን አይተው ተከተሉት። እግዚአብሔር አንዳች ድንቅ ነገር እያደረገ መሆኑ ታውቋቸዋልና። ኢየሱስንም በመጨረሻ ሲያገኙት ወርቅ፣ ዕጣንና ከርቤ ስጦታ አቀረቡለት። ስጦታቸውም ፍቅርን፣ ክብርን፣ አምልኮን ለማሳየት የተደረገ ነው። ኢየሱስ የእግዚአብሔር ድንቅ ስጦታ ስለነበር እነርሱም ውድ ነገር መስጠት ፈለጉ። እግዚአብሔር በዚህ ልክ ሰዎችን ሁሉ ስለሚወድ ከማንኛችንም የራቅ አይደለም ማለት ነው። ስለዚህ በገና ጊዜ ስጦታዎችን ስታዩ ጠቢባኑን አስታውሱና የእግዚአብሔርን ታላቅ ስጦታ አስተውሉ። መብራቶችን ስታዩ ኮከቡንና የኢየሱስን ብርሃንነት አስታውሱ። የገና ዛፍን ስታዩ ተስፋንና አዲስ ሕይወትን አስታውሱ።
የገና እውነተኛ ትርጉም ይህ ነውና። ተወለድ ለን ያለም መድኃኒት ቤተልሔም ላይ እግዚአብሔር ከእኛ ጋር ሆነልን። ተወለድ ለን ያለም መድኃኒት ቤተልሔም ላይ እግዚአብሔር ከእኛ ጋር ሆነልን። ተወለድ ለን ያለም መድኃኒት ቤተልሔም ላይ እግዚአብሔር ከእኛ ጋር ሆነልን። ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ እንዘምር በጌታ መቸገራችን ተወለደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በጌታ መቸገራችን ተወለደልን ጌታ። አገመሉ አገመሉ በሲሉዊን ተከተገናኔ ወይቦቶ አገመሉ አገመሉ በሲሉዊን ኢየሱስ በልባችን ዛሬ ተወለደ። ለእኛ ብቻ አይደለም እሱን ለወደደ ለተጠጋው መቸገሩ ዛሬ ወለዳ